ሰላም ሰላም ፋሚሊ እንደምን ቆያችሁልኝ? መግቢያ ላይ እንዳያችሁት ዛሬ ፒያኖ እንዴት ሚክስ እንደምናደርግ አሳያችኋለሁ ማለት ነው። የራሳችሁን ፒያኖ መድረክ ላይ የምትጫወቱትን ቆንጆና ውብ ሆኖ ስቴጃችሁን እንዲያሳምርላችሁ ፒያኖ እንዴት ሚክስ እንደምታደርጉ አሁን አሳያችኋለሁ ማለት ነው። እስከ መጨረሻው እንድትከታተሉ አሳስባችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ፣ ሼር በማድረግ ጀምሩልኝ። ሌላው ደግሞ ከኔ የተለያዩ ሬጅስትሬሽኖችን፣ ስታይሎችን፣ ስቴጅ ላይ የምጠቀማቸውን ቮይሶች፣ ሪትሞች መውሰድ የፈለጋችሁ ስክሪን ላይ በምታዩት @kbeki7 በሚለው ኢንስታግራም ላይ ኮንታክት እኔን ማድረግ ትችላላችሁ። ሌላው ደግሞ ቴሌግራም ቻናል አለ፣ እዛ ላይ ጆይን ማድረግ ትችላላችሁ። ኪቤኪ7 ጊታር የሚል ማለት ነው። በዛ ሰርች አድርጋችሁ ጆይን ማድረግ ትችላላችሁ። እኔን ደግሞ በግል ቴሌግራም ላይ ኦር ዋትስአፕ ላይ ማግኘት የምትፈልጉ የተለያዩ ፋይሎችን በግል እንድልክላችሁ የምትፈልጉ ደግሞ ስክሪን ላይ ባለው ስልክ ቁጥር ከሀገር ውስጥም ከሀገር ውጭም ያላችሁ ዋትስአፕ ኦር ቴሌግራም ላይ ኮንታክት አድርጉኝ ማለት ነው። ሙሉ ፋይል የምትፈልጉ ማለት ነው። ሙሉ ፋይል ማለት ስቴጅ ላይ የምትጠቀሟቸውን ሪትሞች፣ ሬጅስትሬሽኖች፣ መልቲፓዶች፣ ሶፍትዌሮች እና የተለያዩ እናንተ የሚጠቅሙ ፋይሎችን እልክላችኋለሁ ማለት ነው። ቀጥታ ወደ ዛሬ ክላሳችን እንሄዳለን። በመጀመሪያ ምንጊዜም እንደምላችሁ ቮይስ ሚክስ ለማድረግ ስትነሱ መጀመሪያ ቮይሶችን ሴሌክት ማድረግ አለብን። አሁን ራይት ዋን ላይ ፒያኖ ስለሆነ ሚክስ የምናደርገው ፒያኖ ላይ እንገባና ግራንድ ፒያኖ እዚህ ጋር እንደሚታያችሁ እናደርገዋለን። ግራንድ ፒያኖ ካደረግን በኋላ ኤግዚት ብለን እንወጣለን ማለት ነው። ከዛ ደግሞ ራይቱ ላይ እንመጣና ሰሌክት አድርገን ፓድ ሰሌክት እናደርጋለን። ፓድ ላይ ከመጣን በኋላ እዚህ ጋር እንደምታዩት ዳርክ ፋት ሳውንድ የሚለውን ሰሌክት እናደርገዋለን። እዚህ ጋር እንደምታዩት በመጀመሪያ ደረጃ ይህን እናደርጋለን። ሁለቱም እዚህ ፋይሎች ላይ አሉ። ፒያኖም እዚህ ውስጥ አለ፣ ፓዱም እዚህ ፎልደር ውስጥ አለ ማለት ነው። ያን ሰሌክት ካረግን በኋላ ቀጣይ ስቴፓችን ምንድነው? ባላንስ እናደርጋለን ማለት ነው። ባላንስ እንሰራለታለን። እና መጀመሪያ ላይ ቮይሶቹ ሁለቱንም መጠቀም ስለምንፈልግ እዚህ ጋር ሁለቱም ቦታ ላይ ራይት መሆኑን ቼክ አድርጉ፣ እዚህ ጋር እና እዚህ ጋር ማለት ነው። ከዛ በኋላ እንስማው፣ ባላንስ ሳይደረግ ማለት ነው። ድምፁን እንስማው። እንደምታዩት በጣም ነው የሚደብረው፣ ምንም ውበት የለውም። ስለዚህ አሁን ባላንስ እንሰራለታለን። ራይት ዋን ላይ ግራንድ ፒያኖውን እዚህ ጋር 127 እናደርገዋለን። 127 ካረግነው በኋላ ራይቱ ላይ ዳርክ ፋት ሳውንድ እንቀንሰዋለን፣ 50 እናደርገዋለን። እዚህ ጋር 50 እናደርገዋለን ማለት ነው። እዛ አሁን እየመጣልን ነው ገና። ከዛ በኋላ ምን ውስጥ እንገባለን? እዚች ጋር ሚክሰር የምትል በተን አለች እንደምታዩት። እዚህ ጋር ሚክሰር የምትል ኦፕሽን አለች። ከዛ በኋላ እሷን እንነካና ወደ ጎን እናደርገዋለን እና እዚህ ጋር ኦክታፉ 0 መሆኑን ቼክ አድርጉ። የሁለቱም ራይት ዋን ላይ ራይት ቱ ላይም 0 መሆኑን ቼክ አድርጉ። ከዛ በኋላ እዚህ ጋር ከጨረስን በኋላ ወዴት ነው የምንሄደው? ኢፌክት ላይ እንሄዳለን። እዚህ ጋር እንደምታዩት ማለት ነው። ኢፌክት ላይ እንሄድና እዚች ጋር ሴሌክት ካረጋችሁ በኋላ እዚች ጋር ታይፕ የምትለውን እነካታለን። ታይፕ የሚለውን ከነካም በኋላ ሪቨርብ የሚለው ላይ ነክተን እዚህ ጋር የተለያየ አይነቶች የሪቨርብ ታይፖች አሉ እዚህ ጋር እንደምታዩት ማለት ነው። እዚህ ጋር እንደምታዩት ነው። ስለዚህ እንመጣና ሃልፋይፍ ላይ እናደርገዋለን እዚህ ጋር እንደምታዩት ማለት ነው። ከዛ በኋላ ከዚህ ኤግዚት ብለን እንወጣለን ማለት ነው። ከዛ በኋላ ሃልፋይፍ ላይ ካረግነው በኋላ እዚች ጋር ራይት ዋን ላይ እንጨምረዋለን ማለት ነው። ስንት 25 እናደርገዋለን እዚች ጋር 25 እናደርገዋለን። ከዛ በኋላ ራይት ዋን ላይ ነው ሚክስ እያደረግን ያለ ነው። እዚህ ጋር ከጨረስን በኋላ ምን ላይ እንሄዳለን? ኢኪው ላይ እንሄዳለን።
ኢኪው ላይ እንሄድና እዚህ ጋር እንደምታዩት ባላንሱን ቼክ ማድረግ ትችላላችሁ። ባላንሱን እዚህ ጋር ቼክ አድርጉት። ኢኪው ሃይ የሚለው 32 ነው። እዚህ ጋር እንደምታዩት ኢኪው ሃይ የሚለው 32፣ እታች ደግሞ ኢኪው ሎው የሚለው ላይ 44 መሆኑን ቼክ አድርጉ። ፒያኖ ማለት ነው። ራይት ዋን ላይ ግራንድ ፒያኖ፣ ራይት ቱ ላይ ደግሞ 0 እና -46 መሆኑን ቼክ አድርጉ። 0 እና -46 መሆኑን ቼክ አድርጉ። ከዛ ይሄን ካረጋገጠን በኋላ እዚህ ጋር ሚክስ ካረግነው በኋላ እና ከዚህ ኤግዚት ብለን እንወጣለን ማለት ነው። ሁሉም ነገር እዚህ ጋር ቼክ ካረገን በኋላ ኤግዚት ብለን እንወጣለን። ከዛ በኋላ የት ነው የምንገባው? እዚህ ግራንድ ፒያኖ የሚለው ላይ ሰሌክት አድርገን እንገባለን። ከዛ በኋላ እዚች ጋር ቮይስ ሴት የሚለው ላይ እንገባለን። ቮይስ ሴት ላይ ከገባን በኋላ እዚህ ጋር ግራንድ ፒያኖን እንጨምረዋለን ማለት ነው። ቮሊዩሙን በደንብ ድምጽ እንዲኖር አይታችኋል። አሁን አሪፍ እየመጣልን ነው። ከዛ በኋላ እዚህ ጋር ጨረስን። እዚህ ጋር ቮሊዩሙን ከጨመርን በኋላ ከዚህ ኤግዚት ብለን እንወጣለን። ከዛ በኋላ ራይቱ ላይም እንሄዳለን። ራይቱ ላይ እንሄድና እዚህ ጋር ቮይስ ሴት የሚለውን ከዚህ በታች ባለችው እዚች ጋር እነካዋለን። ስትሬት ማለት ነው። የታችኛዋን እዚህ ጋር እነካዋለን። ከዛ በኋላ ይሄን ወደ 7 ምናምን አድርጉት፣ ቀንሱት ፓዱን ማለት ነው። ከዛ በኋላ እንዲህ ካረጋችሁ በኋላ ኤግዚት እንላለን ማለት ነው። ከዛ አሁን ሚክሳችንን በቀላሉ ጨርሰናል ማለት ነው። ከዛ ምንድነው የምናደርገው? ፒያኖ ስለሆነ ምንጊዜም እዚህ ጋር ምን ታበራላችሁ? ሰስቴን መብራት እንዳይረሳ እዚህ ጋር ታበረቷላችሁ። ከዛ ያው በአንድ እጄ እየቀረስኩ በአንድ እጄ የተጫወትኩ ስለሆነ በደንብ ፒያኖ በአንድ እጅ ብቻ አይታወቅምና አሁን ምን እናደርጋለን? መጀመሪያ ዝም ብሎ ሰሌክት የተደረገውና ሚክስ የተደረገውን ልዩነት አሁን ቼክ እናደርጋለን ማለት ነው። አሁን እናንተን እሱን አሳያችኋለሁ። እና አሁን እዚህ ጋር ሚክስ አድርገን ስለጨረስን ሜሞሪውን እነካና እዚህ ጋር ሴቭ እናደርጋለን። 2 ቁጥር ላይ እናንተ የተመቻችሁ ቦታ ላይ ሴቭ ማድረግ ትችላላችሁ፣ እንዳይጠፋባችሁ ማለት ነው። እዚህ ጋር ሴቭ ካደረግነው በኋላ አሁን ምን ያህል ልዩነት እንዳለው ሚክስ ተደርጎና ሳይደረግ እየተጫወትኩ አሳያችኋለሁ። እና አሁን እየተጫወትኩ ላሳያችሁ። አሁን ሚክስ አድርገናል። ሚክስ ያደረግነውን ላሰማችሁ። ይሄ ሚክስ የተደረገው ነው ማለት ነው። አሁን ለምሳሌ ዝም ብለን ደግሞ አሁን 3 ቁጥር ላይ ሰሌክት ላድርገውና ላሰማችሁ፣ ምንጊዜም ልዩነቱ እንደማሰማችሁ ላሰማችሁ። ከዛ ባላንስ ሳይደረግ ታዩታላችሁ። አሁን ሰሌክት አድርጊያችኋለሁ። ከዛ እንስማው። ታያችኋል። ባላንስ ሳይደረግ የሆነ ነገር ነው የሚመስለው። እዚህ ጋር ባላንስ አልተደረገም እና ኖርማል ሰሌክት አድርጋችሁ እንደዚህ የምትጠቀሙ ከሆነ ምንም አያምርም። ለምሳሌ ይሄን እዚህ ጋር እዚህ ጋር ሴቭ ላድርገውና ሚክስ የተደረገው እንስማው። ይሄን ስሙት። ፓዱ በደንብ በስቷል ምናምን ደስ አይልም በቃ። እና ሚክስ ማድረግ የሚጠቅመው ውብ የሚያምር ቮይስ እንድትጫወቱ ያደርጋል ማለት ነው። ያ ነው እና ይሄ ነው የሚፈለገው። ስለዚህ በዚህ መልኩ ሚክስ አድርጋችሁ ስቴጅ ላይ የሚያምር ፒያኖ መጠቀም ትችላላችሁ ማለት ነው። የዛሬ ክላሳችን ይሄን ይመስላል። በቀጣይ በአዲስ ቪዲዮ እንገናኛለን። ይህን ቻናል ሰብስክራይብ፣ ላይክ ማድረግ እንዳይረሳ።
በቀጣይ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።